وأشهد أن لا إله إلا الله وحده لا شريك له في ألوهيته كما أنه لا شريك له في ربوبيته وأشهد أن محمدا عبده ورسوله صلى الله عليه وعلى آله وأصحابه وسلم تسليما كثيرا رب اشرح لي صدري ويسر لي أمري واحلل عقدة من لساني يفقه قولي أما بعد فالسلام عليكم ورحمة الله وبركاته إن شاء الله ابن القيم الداء والدواء مختصر يتملكة ባለፈው ስለ ሽርክ ኢብኑል ቀይም ረሂመሁላሁ ተዓላ እየዘረዘሩ ነበር። የሽርክ አይነቶችንም እንደዚሁ ማለት ነው። ዛሬም ከባለፈው የቀጠለ ርዕስ ይሆናል። ፈስሉን አሽርኩ ፊል ዒባዳ ከሚለው እናነሳለን። ቃለ ረሂመሁላህ ፈስሉን አይ ሃዛ ፈስሉን አሽርኩ ፊል ዒባዳ አሽርኩ ፊል ዒባዳ በዒባዳ ላይ ስላለ ሽርክ የሚናገር የሆነ ፈስል ነው። ቃለ ወአመ ሽርኩ ፊል ዒባደቲ ወአመ ሽርኩ ሽርክማ ፊል ዒባደቲ በአምልኮ ላይ የሚከሰት የሆነው ሽርክ ፈህወ እሱ አስሀሉ እጅግ ገሩ ነው ሚን ሃዛ ሽርኪ ከዚህ ካሳለፍነው ሽርክ ይህ ገር የሆነ ነው። ወአኸፉ አምረን ጉዳዩም እጅግ የቀለለ ነው ማለት የመከሰት እድሉ እጅግ ቀላል ነው። ፈኢነሁ ምክንያቱም እሱ በዒባዳ ላይ የሚከሰተው ሽርክ የስዱሩ ይከሰታል፣ የስዱሩ ይገኛል፣ ይከሰታል። በዒባዳ ላይ ያለ ሽርክ ሚመን የዕተቂዱ ከሚያምን ሰው አነሁ ላ ኢላሃ ኢለላህ ከአላህ ውጭ በሐቅ የሚመለክ ጌታ የለም ብሎ ከሚያምን ሰውም ይከሰታል። ወአነሁ ላ የዱሩ የሚጎዳ የለም፣ ወየንፈዕ የሚጠቅም የለም፣ ወዩዕጢ የሚሰጥ የለም፣ ወየምነዑ የሚከለክል የለም ኢለላህ አላህ ቢሆን እንጂ ብሎ ከሚያምን ሰውም ይከሰታል። ወአነሁ ላ ኢላሃ ገይሩህ ከአላህ ውጭም በሐቅ የሚመለክ ጌታ የለም ብሎ ከሚያምን ሰውም በዒባዳ ላይ ያለው ሽርክ ይከሰታል። ወላ ረበ ሲዋህ ከሱ ውጭ ከአላህ ውጭም ሌላ አምላክ የለም ሌላ ጌታ የለም ብሎ ከሚያምን ሰውም ይከሰታል። ወላኪን ነገር ግን ላ ዩኽሊሱ አያጠራም ሊላሂ ለአላህ አያጠራም ፊ ሙዓመለቲሂ ከአላህ ጋር ባለው መኗኗር ማለት በአላህ ለሚያደርገው አምልኮ ላይ ማለት ነው። አያጠራም ስራው ወዑቡድየቲሂ እንደዚሁም በባርነቱ ላይ አያጠራም ስራውን አያጠራም። በል እንዳውም ያዕመሉ ይሰራል ይህ ሰው አሉ ያዕመሉ ይሰራል ሊሐظ ነፍሲሂ ታረተን አንዳንዴ ለራሱ ድርሻ ማለትም ለስሜቱ ይሰራል። ጠይብ ወሊጠለቢ ዱንያ ታረተን አንዳንድ ጊዜ ደግሞ ዱንያን ፈልጎ ዱንያዊ ጥቅምን ፈልጎ ይሰራል። ለአላህ ሊደረግ የሚገባውን ነገር ዱንያን ፈልጎ ይሰራል። ወሊጠለቢ ሪፍዓቲ አንዳንድ ጊዜ ደግሞ ከፍታን ፈልጎ ይሰራል። ሪፍዓ ከፍታን፣ ወልመንዚለቲ ደረጃን ፈልጎ፣ ወልጃሂ ክብርን ፈልጎ ዒንደል ኸልቂ ፍጡራኖች ዘንድ ታረተን አንዳንድ ጊዜ ይሰራል። ደረጃን፣ መከበርን፣ መመስገንን ፈልጎ ይሰራል። ፈሊላሂ ለአላህ አለው ሚን ዐመሊሂ ከሚሰራው ስራ ላይ ለአላህ አለው ወሰዕይሂ ከሚለፋለትም ነገር ነሲቡን አላህ ድርሻ አለው። ከሚሰራው ዒባዳ ከሚለፋው ልፋት ለአላህ የሆነ ድርሻ አለው። ወሊነፍሲሂ ወሐዚሂ ወሊነፍሲሂ ለነፍሱ ለራሱና ወሐዚሂ ለድርሻው ወሀዋሁ ለስሜቱ ነሲቡን እንደዚሁ ድርሻ አለው። ወሊሸይጣኒ ነሲቡን ለሸይጣንም ልክ እንደዚሁ ድርሻ አለው። ለሸይጣን የሚሰጠው አለ። ወሊልኸልቂ ነሲቡን ለፍጡራኖችም እንደዚሁ ድርሻ አላቸው በአምልኮ ላይ ማለት ነው። ወሃዛ ይህ ሁኔታ ሓሉ አክተሪ ናስ የብዙ ሰዎች ሁኔታ ነው። ጠይብ አንዳንድ ጊዜ ለነፍሱ ይሰራል፣ አንዳንድ ጊዜ ለሸይጣን ይሰራል። ሰዎች ዘንድ መከበርን መወደንን ፈልጉ። አንዳንድ ጊዜ ለአላህ ይሰራል። ይህ የብዙ ሰዎች ሁኔታ ነው አሉ። ኢዘን ፈሪያኡ ሪያ ኩልሁ ሽርኩን ሁሉም ሽርክ ነው። ሪያ በሁሉም ሁኔታ ለይምታ መስራት ለይስሙሊ ማድረግ በሁሉም አቅጣጫ ሽርክ ነው። ቃለ ተዓላ አላህ ምን አለ? ቁል ብለህ በላቸው ኢነማ ብቻ ነው እኔ በሸሩን ሰው ብቻ ነኝ ሚስሉኩም ልክ እንደናንተ ሰው ነኝ ዩሓ ኢለየ ወደ እኔ ወሕይ ይወርዳል አነማ ኢላሁኩም የእናንተ ጌታችሁ ብቻ ነው ኢላሁን ዋሂድ አንድ ጌታ ብቻ ነው። ይህ ብቻ ወደ እኔ ወሕይ ይወርዳል እንጂ እንደናንተው ሰዎች ነኝ። እንደናንተ በላለሁ፣ እንደናንተ ተኛለሁ፣ እንደናንተ ረሳለሁ። ጠይብ ፈመን ካነ ሃዛ ሁወ ሻሂድ ፈመን ካነ የሆነ የርጁ ተስፋ የሚያደርግ ሊቃአ ረቢሂ የጌታውን መገናኘት ከጌታው ጋር በጥሩ ሁኔታ መገናኘትን ተስፋ የሚያደርግ የሆነ አካል ፈልያዕመል ይስራ
ዓመለን ሳሊሐን ጥሩ የሆነን ስራ ይስራ። አይ ኻሊስ ምን ሽርክ ከሽርክ የጠራን ስራ ይስራ። ወላ ዩሽሪክ አያጋራ ቢዒባደቲ ረቢሂ በጌታው አምልኮ ላይ ደግሞ አያጋራ አሐደን አንድንም አያጋራ። ወካነ ሚን ዱዓኢ ዑመር ብኑል ኸጣብ ረዲየላሁ ዐንሁ ከዑመር ብኑል ኸጣብ ረዲየላሁ ዐንሁ ከሱ ዱዓዎች መካከል ነበረ። አላሁመ ጌታዬ ሆይ ይላል ዑመር እጅዐል ዐመሊ ስራዬን አድርግልኝ ኩለሁ ሁሉንም ስራዬን ሳሊሐን አይ ሙኽሊሰን ማለት ጠይብ ሳሊሐን ማለት ሱናን የተከተለ ሱናን የጠበቀ ማለት ነው። ጠይብ ወጀዐልሁ አድርገው ደግሞ ሊወጅሂከ ለአንተ ፊት ኻሊሰን የጠራ አድርገው የአንተን ፊት ተፈልጎ የተሰራ ስራ አድርገው። ወላ ተጅዐል አታድርግ ሊአሐዲን ለአንድም ፊህ በዚህ በምሰራው ስራ ሸይአ ምንንም ነገር አታድርግ በምሰራው ስራ ላይ ምንንም ነገር አታድርግ እያለ ዑመር ዱዓ ያደርግ ነበረ። ጠይብ እነዚህ ነበሩ ሰለፎችም እንደዚሁ ነበሩ። ለዱዓ ለኢኽላስ አላህ ኢኽላስን እንዲወፍቃቸው ስራቸው ሪያ እንዳይገባበት ሱምዓ እንዳይቀላቀልበት ዱዓ ያደርጉ ነበር። ለዛ ነው ሐምዛ ቢኑ ዲህቃን የተባለ ሰው ከዕለታት አንድ ቀን ብሽር አልሓፊ ጋ መጣና ሐምዛ ቢኑ ዲህቃን የተባለው ማለት ነው። ወደ ብሽር መጣና ብሽር ሆይ ኡሒቡ አን አኽልወ መዐከ የውመን አለው። ከዕለታት አንድ ቀን እንዳው ካንተ ጋር መሆን እንፈልጋለሁ የሆነ ቀን ካንተ ጋራ መሆን እንፈልጋለሁኝ አለው። ፈቃለ ላ በእስ ችግር የለውም አብሽር አለው። ቱሐዲዱ የውምን ሊዛሊክ ለዚህ ቀን ወስንና አንድ ቀን ከኔ ጋር ትሆናለህ ችግር የለውም አለው ብሽር። እዚህ ለሐምዛ እን ሐምዛ ምን ይላል? ፈደኸልቱ ዐለይህ የውምን ዱነ አን የሽዑር አለ። ከዕለታት አንድ ቀን ብሽር ሳያውቅ ወደሱ ገባሁኝ አለ። ወደሱ ወዳለበት ክላስ ገባሁ። ፈረአይቱሁ ተመለከትኩት ቀድ ደኸለ ቁበተን የሆነችን ቁባ የሚያመልክባት ክላስ እዛች ገባና ፈሰላ ፊሃ 4 ረክዓትን በውስጡ 4 ረክዓዎችን ሰገደ። ከዛ ፈሰሚዕቱሁ የቁሉ ፊ ሱጁዲ ከዛ በሱጁድ ውስጥ ሲል ሰማሁት አለ አላሁመ ኢነከ ተዕለሙ ፈውቀ ዐርሺከ አነ ዙለ አሐቡ ኢለየ ሚነ ሸረፍ ጌታዬ ሆይ አንተ ከዐርሽ በላይ ያለኸው ጌታ አንተ ታውቃለህ እኔ ዘንድ ከመከበር በላይ ውርደት እኔ ዘንድ የተሻለ ነው ይላል። ማለት ዓደሙ ሹህራ ነው አለመታወቅነትን የፈለገ አላሁመ ኢነከ ተዕለሙ ፈውቀ ዐርሺ ጌታዬ ሆይ አንተ ከዐርሽ በላይ ሆነህ አንተ ታውቃለህ አነል ፈቅረ ድህነት አሐቡ ኢለየ ሚነል ጊና ከሀብት በላይ ድህነት እኔ ዘንድ ተወዳጅ ነው አንተ ታውቃለህ ይላል። አላሁመ ጌታዬ ሆይ ኢነከ ተዕለሙ ፈውቀ ዐርሺከ አንተ ከዐርሽ በላይ ሆነህ አንተ ታውቃለህ እኔ መሆኔን ላ ኡሲሩ ዐላ ሁቢከ ሸይአ ከአንተ ውደታ ውጭ ሌላን ምንም ነገር እንደማላስቀድም አንተ ታውቃለህ። ይህን እያለ ዱዓ ያደርጋል ሱጁድ ውስጥ። ቃለ ፈለማ ሰሚዕቱሁ አኸዘኒ ሸሂቅ ወልቡካ አለ። ይህንን ስሰማ የእሱን ዱዓ ስሰማ አኸዘኒ ሸሂቅ ወልቡካ ስቅስቅ ብሎ ማልቀስ እምባይ መቆጣጠር አልቻልኩም አለ። አለቀስኩኝ አለ። ከዛ ይህን ጊዜ ብሽር ሰማ። የዚህን ሰው ለቅሶ ሲሰማ ከኋላው እየሰማው እየተመለከተ መሆኑን ሲያውቅ ምን አለ? አላሁመ ኢነከ ተዕለሙ አኒ ለው አዕለሙ አነ ሃዛ ሁና ለም አተከለም ጌታዬ ሆይ አንተ ታውቃለህ ጠይብ ይህ ሰው ይህ እየሰማኝ ያለው ሰው ከጀርባዬ መሆኑን ባውቅ ኑሮ በነበር አልናገርም ይላል። ጠይብ ስለዚህ ሰለፎች ራሳቸውን ከሪያ ለመጠበቅ ከዚህ ከሽርክ ለመጠበቅ ከትንሹ ሽርክ እጅግ ይታገሉ ዱዓ ያደርጉ ነበር ማለት ነው። ስለዚህ ከዑመር ዱዓም ጌታዬ ሆይ ስራዬን ጥርት ያላድርግልኝ ለፊትህ የተሰራ ለማንም ብዬ ያልሰራሁት ስራ አድርግልኝ እያለ ዱዓ ያደርግ ነበር ማለት ነው። ቃለ ወሃዛ ሽርኩ ይህ ሽርክ አለው ፊል ዒባደቲ በዒባዳ ውስጥ ዩብጢሉ ያበላሻል ሰዋበል ዐመሊ የስራን ምንዳ ያበላሻል። ጠይብ የምንሰራውን ስራ አጅር እንዳናገኝ ያደርጋል። ወቀድ ዩዓቀቡ ዐለይህ በሱም ላይ ይቀጣል። በዚህ ላይ ኢዛ ካነ ልዓመሉ ስራው ከሆነ ዋጅበን ግደታ ከሆነ ያ ሰው ሽርክ የተቀላቀለበት ስራው ግደታ ከሆነ ዋጅብ የሆነ ፈርድ የሆነ ነገር ከሆነ ይቀጣል። ለምን? ፈኢነሁ ምክንያቱም እሱ ይህ ተግባሩ ዩንዚሉሁ ያወርደዋል መንዚለተ ደረጃን መለም ያዕመሉሁ ባልሰራው ደረጃ ልክ እንዳልተሰራ አድርጎ ያወርደዋል። ያ ሪያ የተቀላቀለው ለዩልኝ ለይስሙልኝ የሰራው ስራ ግደታ ከሆነ ዋጅብ የሆነ ሱና ያልሆነ ነገር ከሆነ ያ ሰው ሊቀጣ ይችላል። ምክንያቱም ይህ ሽርኩ ትንሹ ሽርክ ሪያኡ ሱምዓው ስለሚያበላሽበት ማለት ነው።
ስለዚህ ፈዩዓቀቡ ይህ ሰው ይቀጣል አላ ተርኪል አምሪ ግደታን ትእዛዝን በመተው አላ ተርኪ በመተው አልአምሪ ትእዛዝን በመተው ይቀጣል። ፈኢነ አላህ ሱብሓነሁ ጥራት የተገባው ጌታ አላህ ኢነማ አመረ እሱ እኮ ብቻ ነው አላህ ያዘዘው ቢዒባደቲሂ ኻሊሰን እሱን ጥርት አድርገን እንድናመልከው ነው ያዘዘው። ጠይብ ኻሊሰተን ጥርት አድርገን ቃለ ተዓላ አላህ ምን አለ? ወማ ኡሚሩ አልታዘዙም ኢላ ሊያዕቡዱላህ አላህን ሊያመልኩ ቢሆን እንጂ አልታዘዙም። ሙኽሊሲና ጥርት ያደረጉ ሆነው ለሁ ዲነ ዲንን ዒባዳን ለአላህ ያደረጉ ሆነው ቢሆን እንጂ ሑነፋአ ቀጥ ያሉ ሆነው ከሽርክ ወደ ተውሒድ ያዘነበሉ ሆነው አላህን እንዳመልኩት እንጂ አልታዘዙም። የታዘዙት አላህን በኢኽላስ እንዳመልኩ ነው አሉ። ኢዘን ፈመን ለም ዩኽሊስ ሊላህ ስለዚህ ምን አሉ? ፈመን ለም ዩኽሊስ ሊላህ ለአላህ ያላጠራ ፊ ዒባደቲሂ በአምልኮ ላይ ለአላህ ብሎ ያልሰራ የሆነ አካል ለም የፍዐል አልሰራም ማ ኡሚረ ቢሂ የታዘዘበትን ትእዛዝ አልፈጸመም። የታዘዘበትን ብቻ ለመፈጸም ሳይሆን ሌላ ያልታዘዘበትን ነገር ነው ያመጣው። ምን አሉ? በሊለዚ እንደውም ያ አታ ቢሂ ሸይኡን አታ ቢሂ ሰውየው ይዞት የመጣው ሸይኡን ጉዳይ ነው ገይሩ ለዚ ኡሚረ ቢሂ ከታዘዘው ነገር ውጭ የሆነ ነገር ነው ይዞ የመጣው። ኢዘን ፈላ የሲሑ ትክክል አይሆንም። ወላ ዩቅበሉ ሚንሁ ከሱም ተቀባይነት የለውም። ጠይብ ወየቁሉ አላሁ ተዓላ አላሁ ስብሓነሁ ወተዓላ ሐዲስ አልቁርሲይ ላይ አላህ ምን ይላል? አና እኔ አለ አላህ አግነ ሹረካኢ ዐን ሽርኪ እኔ ተጋሪዎች ከሚያጋሩት ሽርክ እጅግ የተብቃቃሁ ነኝ ይላል አላህ። አግና በጣም የተብቃቃሁ ነኝ። ፈመን ዓሚለ የሰራ ዓመለን አንድን ስራ አንድን ዒባዳ የሰራ አካል አሽረከ መዕየ ፊህ በዛ በዒባዳው በዛ አምልኮ ላይ ደግሞ ያጋራ ገይሪ ከኔ ውጭ የሆነን አካል ያጋራ ሰው ፈሁወ ያ ሊለዚ አሽረከ ቢ ላጋራበት ለዛው ለሱ ወአነ ሚንሁ በሪ እኔ ደግሞ ከዚህ ስራ የጠራሁ ነኝ ይላል። ጠይብ ስለዚህ አላህ ስብሓነሁ ወተዓላ የተብቃቃ ነው። ከዚህ ለአላህ ብቻ ሊያደርግ ይገባዋል ማለት ነው ማንኛውም ዒባዳ። ወመሕየድ ልቀስተ ቢሂ ሊላሂ ላ ሊልሙራአቲ አው ተባሂ ፈኢነ መን የቅሲድ ገይረ ላሂ ፊ ኩሊ ሸይን ካነ ፊ ተላሂ ፈለይሰ የርዳ ረቡና ዒባዳ አሽረክተ ፊሂ መዐሁ ዒባዳ አው ከማ ቃለ ናዚም። ጠይብ ስለዚህ ኢኽላስ ቀላል የሚባል ነገር አይደለም። ሐቂቃ በተለይ ሳናስባቸው በተለያዩ አምልኮዎች ላይ ቆም ብለን ዝም ብለን ዒልም ሊሆን ይችላል፣ ቅራአት ሊሆን ይችላል፣ ሒፍዝ ሊሆን ይችላል፣ መሀል ላይ ሊቀላቀልብን ይችላል። ሁልጊዜ በየሰዓቱ በየሰከንዱ ራሳችንን ሙሓሰባ ልናደርግ ይገባል። እውነት ይህን ነገር እየሰራ ነው ያለነው ለአላህ ነው ወይ? ሐቂቃ የሰለፎችን ሁኔታ እኮ ስትመለከቱ ሱብሓነላህ ታሪኮችን ብታነቡ እኛ ምን ያክል እንደራቀን። ጠይብ አቡ ሐሰን ሙሐመድ ብን አስለም አጡሲ ማለት ነው እና ስለሱ የሱ ኻዲም ሲናገር አቡ ዓብድላህ ስለ አቡል ሐሰን ማለት ነው ኻዲም አለው የሱን የሚኻድመው የውዱ ውሃ የሚያቀርብለት የተለያዩ ነገራቶችን የሚያቀርብለት ኻዲሙ ሲናገር ካነ ሙሐመዱን የድኹሉ በይተን ወዩግሊቁ ባበህ ወዩድኺሉ መዐሁ ኩዙን ሚን ማኢን ሙሐመድ ነበር ይላል ቤት ይገባል። ቤት ከገባ በኋላ በሩን ይዘጋል አለ። ግን ሁልጊዜ ወደ ቤቱ ወደ ክላሱ ሲገባ ውሃ ይዞ ይገባ ነበር። በቃ ፈለም አድሪ ማ የስነዑ ምን እንደሚሰራበት አላቅም። ሁልጊዜ ግን ወደ ክላሱ ሲገባ ውሃ ይዞ ይገባል አለ። ሐታ ሰሚዕቱ ኢብነን ሰጊረን ለሁ የብኪ ቡካአሁ ያንን ውሃ ምን እንደሚሰራበት አላውቅም ነበረ። ሐታ ሰሚዕቱ ኢብነን ሰጊረን የሱን ህፃን ልጅ እስክሰማ ድረስ የብኪ ቡካአሁ ልክ የሱን ለቅሶ ያለቅሳል። ጠይብ ፈነሃትሁ ኡሙሁ እናቱ ከለከለችው። ልጁን ሲያለቅስ ተዋት ታልቅስ አለችው። ጠይብ ፈቁልቱ ለሃ ለእናቷ ምን አልኩኝ? ማ ሃዘል ቡካ ይህ ለቅሶ ምንድን ነው ብዬ ጠየቅኩኝ አለ። ጠይብ ፈቃለት ምን አለች? ኢነ አበል ሐሰን አቡል ሐሰን እኮ የድኹሉ ሃዘል በይት ወደዚህ ቤት ይገባል፣ ወደዚች ክላሱ ይገባል። ፈየቅረኡ ልቁርአነ ወየብኪ ቁርአንን ይቀራና ከዛ ያለቅሳል። ፈየስመዑሁ ሰቢዩ ፈዩሕኪህ ከዛ ህፃኑ ልጅ ይሰማና ልክ እንደሱ ያለቅሳል ህፃኑ። ጠይብ ፈኢዛ አራደ አን የኽሩጀ ከዛ አቡል ሐሰን ከዚች ከክላሱ መውጣትን በፈለገ ጊዜ ገሰለ ወጅሃው ፊቱን ያጥባል፣ ፊቱን በውሃ ያጥባል። ያቺ ይዞት የሚገባው ውሃ ለዛ ነው። ፈላ ዩራ ዐለይህ አተሩ ልቡካኢ በሱ ላይ የለቅሶ አተር የማልቀሱ ምልክት አይታይበትም። ሱብሓነላህ። ጠይብ ልክ እንደዚህ ነበሩ። ዛሬ ውሃን እንባ በሚያስመስልበት ሰዓት ላይ ሰው እንደዚህ አይነት ደጋግ የአላህ ባሮች ደግሞ እንባቸው እንባ መሆኑ እንዳይታወቅባቸው
ክላሳቸው ሲገቡ ውሃ ይዘው ይገባሉ። ነዓም ሱብሓነላህ። ቃለ ወሃዛ ሽርኩ ይህ ሽርክ አሉ በዒባዳ ላይ ያለው ሽርክ የንቀሲሙ ይከፈላል ኢላ መግፉሪን ወገይሪ መግፉር የሚማር ወንጀልና የማይማር ተብሎ ለሁለት ይከፈላል። ወአክበረ ትልቅና ወአስገረ ትንሽም ተብሎ ይከፈላል። ወነውዑል አወል የመጀመሪያው ክፍል የንቀሲሙ ይከፈላል ደግሞ ኢላ ከቢሪን ወደ ትልቅና ወአክበረ ይበልጥ ትልቅ ሁለቱም ትልቅ ነው ግን ራስ በራሱ ደግሞ ይበላለጣል። ወለይሰ ሸይኡን ሚንሁ ከዚህ ከአክበሩ ውስጥ የለም መግፉሩን ምንም የሚማር ነገር የለም። ፈሚንሁ ቃለ ፈሚንሁ ከሱ ውስጥ ከዚህ ከአክበሩ እጅግ ትልቅ ከሆነው ሽርክ ውስጥ አሽርኩ ቢላሂ በአላህ ላይ ማጋራት ነው። ፊል መሐበቲ በመውደድ በውደታና ወተዕዚሚ በማላቅ ጠይብ ምን ማለት ነው? አዩሒበ መክሉቀን ፍጡራኖችን ሊወድ ነው። ከማ ዩሒቡላህ ልክ አላህን እንደሚወደው ፈሃዛ ይህ ሚነ ሽርክ ለዚ ከዛ ሽርክ ነው ላ የግፊሩሁ ላህ አላሁ ስብሓነሁ ወተዓላ ከማይምረው ሽርክ ውስጥ ነው። ወሁወ ሽርኩ ለዚ ወሁወ እሱኮ አሽርኩ ለዚ ያ ሽርክ ነው። ቃለ ስብሓነ ፊህ ጥራት የተገባው ጌታ አላህ እንደዚህ ያለው ነው። ቃለ ጀለ ወዐላ ወሚነ ናሲ ከሰዎች አላል አላህ መን የተኺዙ የሚይዙ ሚን ዱኒላሂ ከአላህ ውጭ አንዳደን ቢጤዎችን የሚይዙ አሉ። ከአላህ ውጭ ቢጤ አድርገው አማልክት አድርገው የሚይዟል። ዩሒቡነሁም ይወዷቸዋል ከሑቢላህ ልክ አላህን እንደሚወዱ። ያው እዚህ ጋር ሁለት አይነት ትርጉም ቢኖረውም ዩሒቡነሁም እነዚህ ሰዎች እነዚህን አካላቶች ይወዷቸዋል ከሑቢላህ አላህን እንደሚወዱት አላህንም ይወዳሉ እነሱንም ይወዳሉ። አንደኛው እሱ ነው። ዩሒቡነሁም ይወዷቸዋል ከሑቢላህ ልክ አማኞች አላህን እንደሚወዱት። ጠይብ በሁለቱም ማለት ግን ወለዚነ አመኑ እነዛ ያመኑት ግን አሸዱ ሑበን ሊላህ ለአላህ ያላቸው ውደታ አሸድ ነው ብርቱ ነው። ጠይብ ወቃለ አስሓቡ ሃዛ ሽርክ ወቃለ አስሓቡ ሃዛ ሽርክ የዚህ ሽርክ ባልተቤቶች ምን አሉ? እንደዚህ ፍጡራኖችን ከአላህ በላይ የሚወዱ ወይም ልክ እንደ አላህ የሚወዱ የሆኑ አካላቶች ሊአሊሃቲሂም ለማለክቶቻቸው ምን አሉ? ወቀድ ጀመዐትሁም አልጀሒሙ ወቀድ ጀመዐትሁም ሰብስባቸው ሳለ አልጀሒሙ ጀሃነም እሳት ውስጥ ሁለታቸውንም ሰብስባቸው ሳለ ምን አሉ? እነዚህ አካላቶች ተላሂ በአላህ ይሁንብን አሉ። ኢንኩና በርግጥ ነበር ለፊ ضላል ሙቢን ግልጽ በሆነ ጥመት ላይ ነበር። መቼ? ኢዝ ኑሰዊኩም እኩል ባደረግናችሁ ጊዜ ባስተካከልናችሁ ጊዜ ቢረቢል ዓለሚን ከዓለማት ጌታ ከአላሁ ስብሓነሁ ወተዓላ ጋር እኩል ባደረግናችሁ ጊዜ ልክ አላህን እንደምንወደው እናንተንም በወደድን ጊዜ እኩል ባደረግናችሁ ጊዜ በእርግጥም ጥፋት ላይ ነበር ብለው ይላሉ ማለት ነው። አላህ ስብሓነሁ ወተዓላ በጀሃነም አብሮ ሲበሰበሰባቸው ጊዜ ማለት ነው። ቃለ ፈስሉን አሽርኩ ፊል አፍዓሊ ወልአቅዋሊ ወልኢራዳት ወንያት። አሽርክ ሌላው ደግሞ ሽርክ ነው። ፊል አፍዓሊ በተግባር የሚከሰት ሽርክ፣ ወልአቅዋሊ በንግግር የሚከሰት ሽርክ፣ ወልኢራዳት በፍላጎቶችና ወንያት በንያዎች በዓላማዎች በንያዎች የሚከሰቱ ሽርኮችን የምናይበት የሆነ ርዕስ ነው። ቃለ ረሒመሁላህ ወየትበዑ ሃዛ ሽርከ ይህንን ሽርክ እኮ ይከተላል። አሽርክ ፊል ዒባዳ ማለት ነው። አሁን ያሳለፍነውን አሽርኩ ቢሂ ሱብሓነህ በአላህ ላይ ማጋራት ይከተለዋል። ፊል አፍዓል በተግባር፣ ወልአቅዋል በንግግር፣ ወልኢራዳት በፍላጎቶች፣ ወንያት እንደዚሁ በንያዎች ላይ ማጋራት ይህን ሽርክ ይጋራዋል አሉ። ተከትሎት ከሱ ጋር የሚሄድ ጉዳይ ነው አሉ። ጠይብ ፈሽርኩ ፊል አፍዓል በተግባር የሚከሰት ሽርክ ስንል ከሱጁዲ ሱጁድ ማድረግን ይመስል ሊገይሪሂ ከአላህ ውጭ ላለ አካል ሱጁድ ማድረግን ይመስል፣ በጠዋፊ ጠዋፍ ማድረግን መዞርን፣ ቢገይሪ በይቲሂ ከአላህ ቤት ውጭ ከካዕባ ውጭ መዞርን ጠዋፍ ማድረግን ይመስል ልክ እንደ ሐጅ ስነ ስርዓት፣ ወሐልቂ ራእሲ ራስንም መላጨት ይመስል፣ ዑቡድየተን በምንድን አምልኮን ታስቦ ባርነትን ታስቦ፣ ወኹዱዐን በመተናነስ ሊገይሪሂ ከአላህ ስብሓነሁ ወተዓላን በመተናነስ ጠይብ ሊገይሪሂ ማለት ከአላህ ውጭ ማለት ልክ አምልኮ እንደሚፈጽመው ዑምራ ላይ ሐጅ ላይ ልክ እንደዛ እንደሚያደርገው አይነት ማድረግ ለሌላ አካል። ወተቅቢል አልአሕጃር ድንጋን መሳም ይመስል ገይሪ አልአሕጀር አልአስወዲ ሐጀር አልአስወድን ሲቀር
ከሱ ውጭ ያለውን ማለት ነው። ገይር ውጭ አልሐጀር አልአስወድ ከሐጀር አልአስወድ ውጭ ያለን ጠይብ። ወተቅቢል አልቁቡር ቀብሮችንም መሳም ይመስል ወስቲላሚሃ እሷንም መዳበስ ይመስል። እስቲላም ማለት ለምሱ ሸይ ቢልየዲ ተበሩከን ቀብሮችን ሊሆን ይችላል። የተለያዩ ነገራቶችን በእጅ እየነካኩ በሰውነት እየነካኩ ለበረካ ብሎ መንካት ነው እስቲላም ብሎ ማለት። ወሱጁድ ለሃ ለሷም ለቀብር ሱጁድ ማድረግ ይመስል ጠይብ። ወለቀድ ለዐነ ነቢዩ ሰለላሁ ዐለይሂ ወሰለም ረሱል ዐለይሂ ሰላቱ ወሰላም በእርግጥ ረግመዋል። መን ኢተኸዘ የያዘን አካል ቁቡር አልአንቢያኢ የነቢያቶችን ቀብር ወሳሊሒን የሳሊሖችን የደጋጎችን ቀብር የያዘ ሰው ምን አድርጎ መሳጅደ የመስገጃ ቦታዎች አድርጎ የሚሰግደው ዩሰሊ ሊላሂ ለአላህ ይሰግዳል ፊሃ በዛች በቀብር ውስጥ በሳሊሖች በነቢያቶች ቀብር ውስጥ ለአላህ ብሎ ይሰግዳል። ይህን ሰው ረሱል ዐለይሂ ሰላቱ ወሰላም ረግመውታል። አይሻ ረዲየላሁ ዐንሃ ባስተላለፈችው ሐዲስ ላይ ጣረሞት ላይ ሆነው ረሱል ዐለይሂ ሰላቱ ወሰላም ሞት አፋፍ ላይ ሆነው ነፍስ ውጪ ነፍስ ግቢ በምትልበት ሰዓት ላይ በዛ ስቃይ ላይ ረሱል ዐለይሂ ሰላቱ ወሰላም እነሱን ሲራገሙ ነበሩ። ጠይብ አስምሩበት። መሳጅደ ዩሰሊ ሊላሂ ነው ለአላህ ነው የሚሰግደው እኮ ፊሃ በዛች ቀብር ውስጥ የሚሰግደው ለአላህ ነው። አላህን ነው እያመለከበት ያለው። ፈከይፈ ጉዳዩ እንዴት ይሁን ታዲያ ትልቅነቱ እንዴት ይሁን መግሰፉ እንዴት ይሁን ቢመን ኢተኸዘ አልቁቡራ ቀብርን በያዘ አካል ላይ አውሳንን የዕቡዱሃ ሚን ዱኒላህ ከአላህ ውጭ የምትመለክ ጣዖት አድርጎ በያዛት ላይ ደግሞ ጉዳዩ እንዴት ይሁን ልክ እንደ አላህ የሚያመልካት ረሱል ዐለይሂ ሰላቱ ወሰላም እየተራገሙ ያለው የሚሰግደው እኮ ለአላህ ነው፣ ግን እንደ መስገጃ ቦታ አድርጎ ያዘው። ቦታው ዒባዳው ለአላህ ቢሰራም ግን የሰገደበት ቦታ ያደረገበት ይህን አምልኮ የፈጸመበት ቦታ ትክክል አይደለም፣ ወደ ሌላው ጉዳይ ስለሚመራ። ታዲያ ረሱል ዐለይሂ ሰላቱ ወሰላም እነዚህን ሰዎች ከተራገሙ ፈከይፈ እንዴት ይሁን ቢመን ኢተኸዘ አልቁቡራ ቀብርን በያዘ ላይ አውሳንን የዕቡዱሃ ሚን ዱኒላህ ከአላህ ስብሓነሁ ወተዓላ ውጭ ራሷ የምትመለክ አድርጎ የያዘ ሰው ላይ ጉዳዩ እንዴት ይሁን። ፈፊ ሰሒሐይን ዐንሁ ሰለላሁ ዐለይሂ ወሰለም ቃል ለዐነ አላሁ አልየሁደ ወነሳራ ረሱል ዐለይሂ ሰላቱ ወሰላም ምን አሉ? ለዐነ አላሁ አላህ ረገመ ማለት አላህ ከራህመቱ አራቃቸው ማለት ነው። አልየሁደ የሁዳዎችንና ወነሳራ ነሳራዎችን ማለት ነው። አላህ ረገማቸው ማለት አላህ ከራህመቱ አራቃቸው። ኢተኸዙ ያዙ ቁቡረ አንቢያኢሂም የነቢያቸውን ቀብር መሳጅደ መስጂድ አድርገው የመስገጃ የአምልኮ ቦታ አድርገው ያዙ። ጠይብ አላህ ከራህመቱ አራቃቸው አሉ ረሱል ዐለይሂ ሰላቱ ወሰላም። ቃለ ወሚነ ሽርክ ቢሂ ሱብሓነህ በአላህ ላይ ከማጋራት ይካተታል። አሽርኩ ቢሂ በአላህ ላይ ማጋራቱ ፊለፍዚ በንግግር ፊለፍዚ በቃላቶች በንግግሮች የሚከሰቱ ሽርኮች ደግሞ አሉ። ከልሐሊፊ ቢገይሪሂ ከአላህ ውጭ ባለ አካል መማልን ይመስል። ጠይብ ከአላህ ውጭ ባለ አካል መማል እናቴ ትሙት እናቴ ትሰቀል። ጠይብ ከማ ረዋሁ አልኢማሙ አሕመዱ ወአቡ ዳውድ ዐንሁ ሰለላሁ ዐለይሂ ወሰለም አነሁ ቃል ረሱል ዐለይሂ ሰላቱ ወሰላም ምን አሉ? ኢማሙ አሕመድ ኑም አቡ ዳውድ ባስተላለፉት ሐዲስ ላይ መን ሐለፈ ቢገይሪላሂ ከአላህ ውጭ ባለ አካል የማላ አሉ ፈቀድ አሽረከ በእርግጥም አጋርቷል። ሰሐሐሁ አልሐኪም ወኢብኑ ሒባን ሐኪም እና ኢብኑ ሒባን ሰሒህ አድርገውታል ይህንን ሐዲስ ማለት ነው። ነዓም ወሚን ዛሊከ ከዚህም ከንግግር ሽርክ ውስጥ ያኒ በለፍዝ በቃላቶች ከሚከሰቱ ሽርኮች ውስጥ ቀውሉል ቃኢል አንድ ሰው ማለቱ ነው፣ አንድ አካል ማለቱ ነው። ሊልመኽሉቂ ለአንድ ፍጡር ማለቱ ነው። ማሻ አላህ ወሽእተ አንተና አላህ ያላችሁት ሆነ፣ አላህ እናንተ የሻችሁት ሆነ አለ። ማሻ አላህ ወሽእተ አላህና አንተ የሻችሁት ሆነ። ከማ ተበተ ዐን ነቢይ ሰለላሁ ዐለይሂ ወሰለም ከረሱል ዐለይሂ ሰላቱ ወሰላም እንደተረጋገጠው አነሁ ቃለ ለሁ ረጁሉን ለረሱል ዐለይሂ ሰላቱ ወሰላም የሆነ ሰው ምን አላቸው? ማሻ አላህ ወሽእተ አንተና አላህ የሻችሁት ሆነ አላቸው ለረሱል ዐለይሂ ሰላቱ ወሰላም መጥቶ። ፈቃል ረሱል ምን አሉት? አጀዐልተኒ ሊላሂ ኒደን ለአላህ ተጋሪ ቢጥ ያደረከኝ እንዳሉት ተቆጡ ረሱል ዐለይሂ ሰላቱ ወሰላም። ቁል በል ማሻ አላህ ወሕደህ አላህ የሻው ብቻ ሆነ በል። ጠይብ አላህ የሻው ሆነ በል እንጂ አንተና አላህ የሻችሁት ሆነ አትበል አሉ ረሱል ዐለይሂ ሰላቱ ወሰላም። ወማ ተሻኡነ ኢላ ኢንሻ አላህ አላህ ሱብሓነሁ ወተዓላ እንደነገር። ይሄ ብዙዎቻችን በተለያዩ አጋጣሚዎች ላይ የምንፈጽመው ሽርክ ነው። ሐታ መድረሳ መስጊድ ምናምን መጥቶ አንዳንድ ወላጅ ይሄን ልጅ ለአንተና ለአላህ ሰጠው አይነት ነገር። ጠይብ
እንደዚህ አይነት ገለጻዎች ثم ከዚያም የሚል ነገር ይህ ስኬት በእናንተና በአላህና በአንተ የመጣ ነው። እነዚህን ንግግሮች በጣም ልንጠነቀቅ ይገባል። ቃል አማርኛ አጠቃቀማችንም ጭምር በአረበኛ ከሆነ ثم ሊሆን ይገባል። ማሻአላህ ላይ አይደለም እያልኩኝ ያለሁ። طيب ይህን ነገር የመሳካቱ ሰበብ አላህና እናቴ ናቸው። ይህ ስህተት አለው። አላህና ከዚያም እናቴ። ምክንያቱም እና የሚለው ማን ነው ተቀዳሚ ማን ነው ተከታይ የሚለውን ነገር አይይዝ። طيب قال واما الشرك في الارادات والنيات በፍላጎቶችና በንያዎች የሚከሰቱ ሽርኮችም አሉ። فذلك ይህ ሽርክ البحر الذي ያ ባህር ነው لا ساحل له ዳርቻ የሌለው ባህር ነው አሉ። ሱብሃንአላህ وقل በጣም ትንሽ ነው ያነሰ ነው መየንጁ ሚንሁ ከዚህ ሽርክ የሚጸዳ በጣም ትንሽ ነው። በንያው ላይ በኢራዳው ላይ طيب በፍላጎቱ ላይ በተመለከተ ያለውን ሽርክ البحر الذي لا ساحل له ዳርቻ የሌለው ባህር ነው። وقل من ينجو منه ከሱ የሚወጣ በጣም ትንሽ ነው። فمن أراد بعمله በስራው የፈለገ غير وجه الله ከአላህ ስብሓነሁ ወተዓላ ፊት ውጭ የፈለገ ሰው أو نوى شيئا ወይም የሆነን ነገር የነያ غير التقرب إليه غير التقرب ከመቃረብ ውጭ إليه ወደ አላህ ከመቃረብ ውጭ አላህን ፊት ለአላህ ምንዳ ፈልጎ ሳይሆን ከዛ ውጭ የሆነን ነገር ላይ ንያ ያደረገ وطلب الجزاء منه እንደዚሁም ከአላህ ስብሓነሁ ወተዓላ ውጭ የሆነን ምንዳ ፈልጎ ከሆነ طيب فقد أشرك ይህ ሰው በእርግጥ ሽርክን ፈጽሟል في نيته በንያውና وإرادته በፍላጎቱ ላይ ምን ብሏል? ሽርክን ፈጽሟል። ከዚህ የሚጸዳ በጣም ትንሽ ነው። ሀታ ቀደምቶች ሁሉ ዱዓቸው ይሄ ነበር። እብን ዑየይና طيب እንደሚሉት ሙጠርፍ እብን ዓብድላህ ረሒመሁላህ ተዓላ ሙጠርፍ እብን ዓብድላህ ከሱ ዱዓ ብዙ ጊዜ ከሚያደርገው ዱዓ اللهم إني أستغفرك مما زعمت أني أريد به وجهك فخالط قلبي منه ما قد علمت ይላሉ። ሙጠርፍ እብን ዓብድላህ ጌታዬ ሆይ እኒ አስተግፊሩከ እኔ ምህርታ ጠይቀሃለሁ ሚማ ዘዓምቱ ከሞገትኩት አኒ እኔ ኡሪዱ ቢህ ወጅሃክ ያንተን ፊት ፈልጌ ነው የሰራሁት ብዬ ሰርቼ ግን ፈኻለጠ ቀልቢ ሚንሁ ማ ቀድ ዓለምተ ግን ቀልቢ አንተ የምታውቀውን ነገር ተቀላቀለ ማለት የሆነች ሪያ የሆነች ሱምዓ ተቀላቀለባት። ሱብሃንአላህ ይህንን እጠይቅሃለሁ ይቅር እንድትለኝ ይላል። በጣም ትግል ያስፈልጋል ከራሳችን ጋር ለአላህ ብዬ ሰርቻለሁ ብዬ እየሞገትኩኝ ግን የሆነች ነገር ተቀላቅላለች እያሉ ራሳቸው ዱዓ ያደርጉ ነበር። ሙጠርፍ እኮ ረሒመሁላህ በጣም አላህን ከመፍራቱ حتى إذا حدث بحديث النبي صلى الله عليه وسلم يشتد عليه البكاء ይላሉ። يشتد عليه البكاء የነብዩን ሰለላሁ ዐለይሂ ወሰለም ሐዲስ ሲያነብ እንባው ይቀድመው ነበር፣ በጣም ያለቅስ ነበር። ከዛ በኋላ በጣም ሲያለቅስ فكان يشد العمامة على عينه ከዛ ጥምጣሙን አይኑ ላይ ያስራል። ጥምጣሙን አይኑ ላይ ያደርግና ويقول ما أشد الزكام ይላል። ጉፋኑን ምን አበረታው ይላል። ጉፋኑ እንዴት በረታ ይላል። የሚያለቅሰው እኮ ስለ ረሱል ዐለይሂ ሰላቱ ወሰላም ሐዲስ ሲነበብ ነበር እያለቀሰ ያለው። በዚህ ልክ ራሳቸውን ከሪያ ራሳቸውን ከሱምዓ እየጠበቁ ዱዓቸው ሁሉ ግን ስለዚህ ነበር። ለዛም ነው فذلك البحر الذي لا ساحل له እያሉ ያሉት ኢብኑ القيم ረሒመሁላሁ ተዓላ ዳርቻ የሌለው ባህር ነው። ከሱ ነፃ የሚሆን በጣም ትንሽ ነው። በየሰከንዱ አንድ ሰው ደርስ ላይ ሄዱ ሲቀመጥ 10 ደቂቃ ከተቀመጠ 10 ደቂቃው ሙሉ በየሰከንዱ ራሱን መፈተሽ አለበት። ቅርአት ላይ ስትሆን ስታሰግዱ በየሰከንዱ ራሳችሁ ሌላ ነገር እንዳይቀላቀል ማለት ነው። ቃለ ወልኢኽላሱ ኢኽላስ ብሎ ማለት ባጭሩ አዩኽሊሰ ሊላሂ ለአላህ ሊያጠራ ነው። ፊ አቅዋሊሂ በንግግሩ ወአፍዓሊሂ በተግባሩ ወኢራደቲሂ በፍላጎቱና ወንየቲሂ በንያው ላይ ለአላህ ስብሓነሁ ወተዓላ ሊያጠራ ነው። ወሃዚሂ ሂየ ይህች እሷ ናት አልሐኒፊያ ቀጥተኛዋ መንገድ ማለት እሷ ናት። በሁሉም ነገሩ ላይ የአላህን ፊት ፈልጎ መስራት። ሚለቱ ኢብራሂም የኢብራሂም መንገድ የሆነችው ሐኒፊያ ቀጥተኛዋ መንገድ ከሽርክ ወደ ተውሂድ የተዘነበለችው የሆነችው መንገድ እሷ ናት። አለቲ ያቺ አመረ አላሁ ቢሃ አላህ በእሷ ያዘዘበት ዒባደሁ ኩለሁም ባሪያዎቹን በአጠቃላይ ያዘዘበት የሆነችው ትክክለኛዋ መንገድ እሷ ናት። ጠይብ ወማ ኡሚሩ ኢላ ሊያዕቡዱላህ ሙኽሊሲነ ለሁዲን አላህ በዚህ ነው ያዘዘው። ወላ የቅበሉ አላህ አይቀበልም ሚን አሐዲን ከአንድም ገይረሃ ከሷ ውጭ ከዚች መንገድ ውጭ ከኢኽላስ ውጭ ከኢብራሂም መንገድ ውጭ አላህ ስብሓነሁ ወተዓላ አይቀበልም። ወሂየ ሐቂቀቱል ኢስላም የእስልምና ትክክለኛውም እሷ ናት።
ወመን የብተጊ የሚፈልግ የሆነ አካል ገይረል ኢስላሚ ከእስልምና ውጭ ዲነን ሃይማኖትን የሚፈልግ የሆነ አካል ፈለን ዩቅበለ ሚንሁ ከሱ ተቀባይነት የለውም። ወህዋ እሱም ፊል አኺረቲ በአኺራ ሚነል ኻሲሪን ከከሳሪዎች ነው ይላል አላህ ሱብሓነሁ ወተዓላ። ወህየ ይህ ሚለቱ ኢብራሂም የኢብራሂም መንገድ ነው። አለቲ ያቺ መንገድ መን ረጊበ ዐንሃ ከሷ ያፈነገጠ ከሷ ቸል ያለ ፈህዋ እሱ ሚን አስፈሂ ሱፈሃ ከቂሎች ሁሉ እጅግ ቂል ማለት እሱ ከጅሎች ሁሉ ጅል ማለት እሱ ነው። ከዚች መንገድ ያፈነገጠ ማለት ነው። ቃለ ያው ኢንሻአላህ ይህንን ጨምረው ያው ረመዳንም ከመቅረቡ ጋር ይህም ደግሞ ተመሳሳይ የሆነ ርዕስ ብዙዎቻችን የምናየው ርዕስ ስለሆነ ብዬ ይነክል ሸርሕም እንትን አላልኩም። ኢንሻአላህ ከረመዳን በፊት ማድረግ ስላለበት ማለት ነው። እናችን እንጨምራል منعم قال فصل حقيقة الشرك የሽርክ እውነታ قال حقيقة الشرك የሽርክ እውነታ የሽርክ ምንነት ወሱ التشبيه بالخالق التشبيه መመሰል ነው بالخالق በፈጣሪ ማለት ፍጡሩን በፈጣሪ መመሰል ነው። والتشبيه للمخلوق به والتشبيه ማስመሰልም ነው ማመሳሰል ነው። للمخلوق به ፍጡሩን በእርሱ به ማለት አይ በፈጣሪ ማለት ይህ ነው ትክክለኛ ሽርክ ብሎ ማለት ፍጡሩን በፈጣሪ ማመሳሰል ፈጣሪን በፍጡር ማመሳሰል ነው። هذا هو التشبيه ይህ ነው ትክክለኛው ተሽቢህ في الحقيقة በሐቂቃው ስንመለከት ተሽቢህ ብሎ ማለት ማመሳሰል ብሎ ማለት ይህ ነው። لا إثبات ማጽደቅ እኮ አይደለም። ተሽቢህ ብሎ ማለት ማጽደቅ አይደለም። صفات الكمال የሙሉእነትን ባህሪ አለቲ ያችን ወሰፈ الله بها نفسه አላህ ራሱን የገለጸባት የሆነችን ባህሪ ማጽደቃችን እሱ አይደለም ተሽቢህ። ووصفه بها رسوله سبحانه ووصفه بها በሷም የገለጹበት ረሱሉሁ ረሱል ዓለይሂ ሰላቱ ወሰላም ሱብሓነሁ ጥራት የተገባውን ጌታ አላህን የገለጹበትን እሱን ማጽደቅ አይደለም ተሽቢህ ብሎ ማለት طيب لا إثبات ማጽደቅ እኮ አይደለም ማለታቸው አንዳንድ ሰዎች እኛን ሙጀሲማዎች ሙሸቢሃዎች ይላሉ አይደል ወሃቢዮችን እሱ አይደለም طيب ትክክለኛው ተሽቢህ ማለት እሱ አይደለም አላህ ለራሱ ያጸደቀውን ማጽደቅ ረሱል ዓለይሂ ሰላቱ ወሰላም ለአላህ ያጸደቁለትን ባህሪ ማጽደቅ ይህ አይደለም ተሽቢህ ብሎ ማለት አላህ እጅ አለው አላህ እግር አለው አላህ አይን አለው ይሄን ሲባል አንዳንድ ሰው ይደነግጣል አላህ ነው እኮ ቁርአን ላይ የነገረ በልየዳሁ መብሱጦታን በተለያየ ቁርአን አንቀጽ ላይ طيب በረሱል ዓለይሂ ሰላቱ ወሰላም ነግረውናል ተሽቢህ ብሎ ማለት እሱ አይደለም አሉ ግን ምን አሉ ፈዓከሰ ግን ገልብጦ ተረዳ ነገሩን አገላብጦ ተረዳው ፈዓከሰ ገለበጠ ጉዳዩን ገለበጠው ማን መነከሰ አላሁ አምረሁ መነከሰ አላሁ ቀልበሁ ልቦናውን አላህ የገለበጠበት የሆነው ሰው ግን ጉዳዩን ገልብጦ ተረዳው ወአዕማ ያወረበትን ሰው አይነ በሲረቲሂ የውስጥ አርቆ አስተውሎን ማለት በሲራውን የውስጡን መመልከቻ ያወረበት የሆነ ሰው ጉዳዩን ተገልብጦ ተረዳው طيب በተገለበጠ ሁኔታ ተረዳው ወአርከሰሁ የመለሰው የሆነ ሰው አላህ ቢለብሲሂል አምራ በነገሩ ውስጥ ሁሉ መምታታትን ያደረገበት ሰው ጉዳዩን ገልብጦ ተረዳው እንዴት ያደረገው ወጀዕል ተውሂድ ተሽቢሃን ተውሂድን ተሽቢህ አደረገ طيب ለአላህ ያጸደቀውን ረሱል ዓለይሂ ሰላቱ ወሰላም ያጸደቁትን አላህ በቁርአን ላይ ስለሱ የተናገረውን ነገር አዎ ትክክል ነው ብለን ስንቀበል ተውሂድን ምን አደረገው ተሽቢህ አደረገው ሙሸቢሃዎች አሉ ወተሽቢሃ ማመሳሰልን ደግሞ طيب ለአላህ Subhanahu Wa Ta'ala የሚገባው ሌላ ለፍጡር ሲሰጥ ለፍጡር የራሱ ሐቅ አለው አላህም የራሱ የሆነ መብት አለው አሳልፎ ሲሰጥ የሰውዬ አላህን እያመሳሰለ ነው አይደለ ከፍጡር ጋር ወተሽቢሃ ማመሳሰልን ደግሞ ተዕዚመን ወጣዓተን አላህን ማላቅና አላህን ማምለክ አደረገው ፈልሙሽሪኩ ሙሽሪክ ሰው ሙሸቢሁን አመሳሳይ ነው ሊልመኽሉቂ ለመኽሉቅ አመሳሳይ ነው ቢልኻሊቂ ከፍጡራን ጋር አላህን ፈጣሪን አመሳስሏል ፊ ኸሳኢሲል ኢላሂያ ጌታ በሚለይበት ነገር ላይ አላህን አመሳስሏል طيب አላህ የሚገባውን አምልኮ ለሌላ አሳልፎ ሰጥቷል መሰገድ ያለበት طيب ሁሉ ነገር መለመን ያለበት መጠየቅ ያለበት አላህ ሲሆን ለሌላ አካል አሳልፎ ከሰጠ ስለዚህ አመሳስሏል ማለት ነው አላህ Subhanahu Wa Ta'ala ስለዚህ ጉዳዩን ሰው ግን ተገልብጦ ጉዳዩን ተረዳው ማለት ነው قال فإن من خصائص الإلهية ጌታ ከሚለይበት ጌትነት መለያዎች ውስጥ طيب التفرد መነጠለው ቢሙልኪ በባልተቤትነት በመቆጣጠር ማለት ነው ወይ ደግሞ በባልተቤትነት ማለት الضر መጉዳት والنفع መጥቀም والعطاء መስጠት والمنع መከልከል
طيب እነዚህን ለአላህ ብቻ መነጠል ነው። አላህ ከሚለይባቸው ነገራቶች ውስጥ እነዚህን ለአላህ ስብሓነሁ ወተዓላ መነጠል ነው። ወዛሊከ ይህም ማድረጋችን ለአላህ ብቻ ማድረጋችን ዩጂቡ ያስፈርዳል ተዓሉቀ መንጠልጠልን አዱዓኢ ዱዓ መንጠልጠልን ወልኸውፊ ፍራቻም ወረጃኢ ተስፋም ወተወኩሊ መመካተን ቢሂ ዋሕደህ በአላህ ስብሓነሁ ወተዓላ ላይ ብቻ እንድንመካ በአላህ ላይ ብቻ ዱዓ እንድናደርግ ተስፋ እንድናደርግ ይሄ ነገር ምን ያደርጋል? ያንጠለጥለዋል፣ ደግሞ ያስፈርዳል፣ ግዴታ ያስደርገዋል ማለት ነው። ጠይብ የሚጠቅመው አላህ ነው፣ የሚጎዳው አላህ ነው፣ የሚሰጠው አላህ ነው፣ የሚከለክለው አላህ ነው በምንልበት ሰዓት ላይ ቀልባችን ሁሉ በአላህ እንዲጠለጠል ያደርጋል ማለት ነው። ግን ፈመን ዐለቀ ዛሊከ ይህን ነገር ግን ያንጠለጠለ ማለትም ያደረገ የሰጠ ማለት ነው ቢመኽሉቂን በፍጡራኖች ላይ የሚጠቅሙ ሺዎቹ ናቸው የሚጎዱት ሺዎቹ ናቸው እያለ ግን በፍጡር ላይ ይህን ነገር ካንጠለጠለ ፈቀድ ሸበሃሁ ይህንን ፍጡር አመሳስሎታል ቢልኻሊቂ ከፈጣሪ ጋር አመሳስሎታል። ወጀዐለ አድርጓል ማላ የምሊኩ የማይመልክን የማይቆጣጠርን አካል አድርጎታል ሊነፍሲህ ለነፍሱ መቆጣጠር የማይችል ضረን ጉዳትንም ወላ ነፍዐን ጥቅምንም ወላ መውተን ሞትንም ወላ ሐያተን ህይወትንም ወላ ንሹራ መቀስቀስንም ፈضለን ይቅርና አን ገይሪሂ ከሌላው ይቅርና ለራሱ እንኳ መጥቀም አይችልም። ለራሱንም ምንም ነገር ማድረግ አይችልም። የራሱን ቀብር እንስሳዎች እየረገጡት ያለ ራሱ ቀብር ላይ እንስሳዎች እየተጸዳዱበት ያለ አካል ከራሱ ላይ እንኳ ማባረር የማይችል የሆነ አካል እንዴት ነው አንተ ልትለምነው ልትጠይቀው የምትችለው? ፈضለን አን ገይሪሂ እንደው ከሌላው ላይ ይቅርና። ስለዚህ ይህ ሰው ምን አድርጎታል ማለት ነው? ወጀዐለ ማ ላ የምሊኩ ነፍሲ ضረን ወላ ነፍዐን አሁን ወደ ኋላ ነው ፈቀድ ሸበሃሁ ቢልኻሊቅ ያለውም ማለት ነው። ሸቢሃን አስመስሎታል ሊመን ለሁ አልአምሩ ኩሉ ሊመን ለሁ ላለው አልአምሩ ኩሉ ነገራቶች ሁሉ ለሱ ከሆኑት ከአላሁ ስብሓነሁ ወተዓላ ጋር አመሳስሎታል። ጠይብ ፈአዚመቱል ኡሙሪ የነገራቶች ሁሉ አዚማ ማለት ልጓም ማለት ነው፣ ወይ ደግሞ ያኒ ማዞሪያዎች ወይ ደግሞ ልጓሞች ማለት ነው። ፈአዚመቱል ኡሙር የነገራቶች ልጓም በአጠቃላይ ኩሊሃ ቢየዲህ በሱ እጅ ናቸው፣ በአላህ ስብሓነሁ ወተዓላ እጅ ናቸው። ወመርጂዑሃ መመለሻውም ኢለይህ ወደ አላህ ስብሓነሁ ወተዓላ ናቸው። ጠይብ ነገራቶቹን ሁሉ እንደፈለገ መቆጣጠር የሚችልን አካል የፈለገውን የሚሰጥ የፈለገውን የሚከለክል የሆነን አካል ከፍጡር ጋር አመሳስሎታል። ፈማ ሻአ ካን አላህ የሚሻው አላህ የፈለገው ይሆናል። ወመን ለም የሻእ ለም የኩን አላህ ደግሞ የማይፈልገው አይሆንም። ላ ማኒዐ ከልካይ የለም ሊማ አዕጣ አላህ ለሰጠው፣ ወላ ሙዕጢየ የሚሰጥም የለም ሊማ መነዐ አላህ ለከለከለው። በል እንደውም ኢዛ ፈተሐ ሊዐብዲሂ አላህ ለባሪያው ከከፈተ ባበ ረሕመቲን የዝነቱን በር አላህ ከከፈተ ለም ዩምሲክሃ አሐዱን ማንም አይይዛትም ማንም አይከለክለውም። ወኢን አምሰከሃ ዐንሁ አላህ ከያዘበት ደግሞ የዝነቱን በር የራህመቱን በር አላህ ከያዘበት ለም ዩርሲልሃ አይልካትም ወይ ደግሞ አይከፍታትም ኢለይህ አሐዱን ወደሱ ማንም ወደዚህ ሰውዬ ሊያመጣ አይችልም። ማንም ሰው ሊጠቅምህ ቢሰባሰብ አይጠቅሙህም አላህ ስብሓነሁ ወተዓላ ካልፈቀደ በስተቀር። ማንም ሰው አንተን ለመጉዳት ቢሰባሰቡም ከመጀመሪያቸው እስከ መጨረሻቸው ያሉ ፍጡራኖች መጥተው አይጎዱህም አላህ ስብሓነሁ ወተዓላ ከከለከላቸውና አላህ ካልፈልገው ማለት ነው። ነዓም ቃለ ፈሚን አቅበሒ ተሽቢህ እጅግ ጸያፍ ከሆነ አስቀያሚ ከሆነ ተሽቢህ ውስጥ አሉ ተሽቢሁ ማመሳሰል ነው። ሃዘል ዐጂዚ ይህንን ደካማ አልፈቂሪ ደካማ ብቻ ሳይሆን ደሃ ከጃይ የሆነ ቢዛቲ በማንነቱ አላህ ሲፈጥረው እጅግ ደካማ እጅግ ፈላጊ የሆነን አካል ማመሳሰል ነው። ቢልቃዲሪ ቻይና አልገኒይ ሀብታም የሆነ አብቃቂ የሆነ ራሱ የተብቃቃ የሆነ ቢዛቲ በማንነቱ አላህ ስብሓነሁ ወተዓላ የተብቃቃ ከሆነው ጋራ ምን ማድረግ ነው? ሲያመሳሰል ነው። በጣም መጥፎ ተሽቢህ ብሎ ማለት እሱ ነው። ጸያፍ ተሽቢህ ብሎ ማለት እሱ ነው። ወፊ ሰሒሕ ዐንሁ ሰለላሁ ዐለይሂ ወሰለም ረሱል ዐለይሂ ሰላቱ ወሰላም ቃል ምን አሉ? ቃል አላሁ ዐዘ ወጀል አላህ ስብሓነሁ ወተዓላ ምን አለ? ሐዲሰል ቁርሲይ ላይ ረሱል ሲነግሩን አላህ ምን አለ? ወመን አዝለሙ ከቶ ማን በደለኛ አለ? የለም። ወመን አዝለሙ ጥያቄ አይደለም። ከቶ ማን በደለኛ አለ? ሚመን ዘሀበ ከሄደ አካል በላይ ማን በደለኛ አለ? የኽሉቁ ኸልቀን ከኸልቂ ለመፍጠር ልክ እንደኔ አይነት አፈጣጠር እንደኔ አይነት ፍጡራኖችን ለመፍጠር እንደሄደ ሰው እንዳሰበ ሰው ከዚህ ሰው በላይ
ከቶ ማን በደለኛ አለ ልክ አላህ የፈጠረውን አይነት ፍጡር ለመፍጠር ፈልየኽሉቁ ዘረተን አላህ ሱብሓነሁ ወተዓላ ፈልየኽሉቁ እስኪፍጠሩ ዘረተን ብናኝን እስኪፍጠሩ ፈልየኽሉቁ እስኪፍጠሩ ሸዒረተን የገብስ ፍሬን እስኪፍጠሩ አላህ ሱብሓነሁ ወተዓላ ትላልቅ ነገር ሳይሆን እስኪ አንድትን ብናኝ እስኪ አንድትን የገብስ ፍሬ እስኪፍጠሩ ማንም አይችልም። ፈነበሃ አላህ እዚህ ላይ አነቃ ቢዘረቲ በብናኝና ወሸዒራ በገብስ ፍሬ ላይ አላህ አነቃ ተንቢህ አደረገ አላማ ሁወ አዕዘም በበለጠው ላይ ሚንሁማ ከነሱ ከብናኝና ከገብስ ፍሬ በላይ ወአክበረ ትልቅ የሆነን ነገር በሱ ላይ አነቃ ማለት እነዚህን ነገራቶች መፍጠር ካልቻሉ ሌላውንማ በፍጹም አይታሰብም። ፈነበሃ ማለት እሱን ነው የፈለጉ እስኪ እነዚህን ነገራቶች ይፍጠሩ ሲል ሌላውንማ በፍጹም አያደርጉት ናም። ስለዚህ ኢንሻአላህ ቀጣይ ርዕሱ ሌላ ርዕሶችን ይቀይራሉ። እዛ ላይ በደንብ እንመለከታለን። ያው እንደበዛ አውቃለሁኝ። ኢንሻአላህ ቀጣይ እያሳነስን እንሄዳለን። ወደ መጠናቀቂያውም እየሄድን ነው። ለዛሬ እዚህ ጋር እናቆማለን። ሱብሓነከ አላሁመ ወቢሐምዲክ አሽሀዱ አን ላ ኢላሃ ኢላ አንተ አስተግፊሩከ ወአቱቡ ኢለይክ።